አንዳንድ ጊዜ ሴት ልጅ ካንተ ጋር የመሆን ፍላጎት እንዳላትና ለማይሆን ነገር ዝም ብላ ጊዜን እያጠፋችብህ እንደሆነ ለማወቅ ይከብዳል። አንደኛው ቀን ትቀርብሃለች፣ ቀጣይ ቀን ደግሞ ርቀት ትፈጥራለች። አሁን የማሳይህ ይህች ሴት ከልቧ ካንተ ጋር መሆን እንደምትፈልግና እንደማትፈልግ ማወቅ የምትችልባቸው መንገዶችን ወይም ምልክቶችን ነው። የመጀመሪያው ስልክ ወይም የጽሁፍ መልእክት ማትመልስ ከሆነ። ይህ ብዙ ሴቶች አንተ ላይ ፍላጎት እንደሌላቸው የሚገልጹበት መንገድ ነው። ይታወቃል፣ ብዙ ሴቶች በተለያየ አይነት ስራ ምክንያት ቢዚ ሊሆኑ ይችላሉ፣ ግን ጊዜ የላቸውም ማለትም አይደለም። ሴት ልጅ አንተ ላይ ፍላጎት ሲኖራት ስራ ላይ ሆና ስልክ ባታነሳም ለጽሁፍ መልእክቶች በ24 ሰዓት ውስጥ ትመልሳለች። ስለዚህ እዚህ ላይ አንተ ቴክስት አድርገህላት ከ4 ሰዓት በኋላ ከመለሰችልህ ምን ማድረግ እንዳለብህ ታውቃለህ። አምልጥ። ሁለተኛ፣ ጓደኛዬ ነው ብላ ካስተዋወቀችህ ወይም ጓደኛዬ ነህ ካለችህ። ይህም ብዙ ሰዎች ላይ ከሚፈጠሩ ነገሮች ውስጥ አንዱ ነው። ይህም የሚሆነው ከዛች ከምትወዳት ልጅ ጋር በጣም ተቀራርባችሁ በተደጋጋሚ ትገናኛላችሁ እና አሪፍ ተስማምታችሁ እያለ እንደ አጋጣሚ ትቀዘቅዝብሃለች ወይም ብዙ ማውራት ትቀንሳላችሁ እና አንድ ቀን ዴት ላይ ያላችሁ ከጓደኞቿ ጋር ስትገናኙ ጓደኛዬ ነው ብላ ታስተዋውቃለች። እመነኝ፣ እንደዚህ አይነት ቦታ ላይ መቀመጥ አትፈልግም። አምልጥ። ሶስተኛ፣ የፍቅር ጓደኛ እንድትሆን ጠይቃት ዝግጁ እንዳልሆነች ወይም ለጊዜው ጓደኛሞች እንድትሆኑ ከጠይቀች፣ ይሄ ለአንተ በጣም ሞክር እያለች አይደለም፣ በቃ አልፈልግህም እንዳለች ቁጠረውና አምልጥ። አራተኛ፣ ሁሌም ወሬ ጀማሪ አንተ ስትሆን። አንዳንዴ ሴቶች እንደምትወዳት ወይም እንደማትወዳት ለማረጋገጥ ብለው ሳይደውሉም ቴክስት ሳያደርጉም ዝም ሊሉ ይችላሉ። ግን ደግሞ እሷ በምንም ተአምር ቻት ጀመራ ወይም ደውላ ማታውቅ ከሆነ እና ሁሌም ደዋይ መልእክት ላኪውም አንተ ከሆንክ ብራዘር ምን ማድረግ እንዳለበት ታውቃለህ። አምልጥ። አምስተኛ፣ ኢግኖር ማድረግ ታበዛለች ወይም ቻት እንዳንተ ቶሎ አትመልስም። አንዳንዴ ደግሞ ያንተን መልእክት ለመመለስ ሁላ ቀናት ትፈጃለች። ብራዘር፣ ይሄ ያጋጠመ ከሆነ በፍጥነት አምልጥ። ልክ እንዳሻንጉሊት ወይም ልክ እንደ አማራጭ እያየች እንደሆነ እወቅ። እኔ አንድ ልልህ የምፈልገው ነገር ሴት ብትሄድ ሴት ይመጣል። ተዋት፣ እርሳት እና ህይወትን ቀጥል። ላይክ እና ሰብስክራይብ ማድረግ አትርሱ።